እሺ በአፋን ኦሮሞ የስም ምትኮችን ስንቶቻችሁ ታውቃላችሁ? በአፋን ኦሮሞ የስም ምትኮችን ማወቅ ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ መጨረሻ የስም ምትኮችን ሁሉንም ለይታችሁ ታውቃላችሁ። ተጨማሪም እናንተ ለአፋን ኦሮሞ የሚያዘጋጃችሁን ነፃ ፒዲኤፍ እንዴት ማግኘት እንደምትችሉ እነግራችኋለሁ። የስም ምትክ በአፋን ኦሮሞ መቅዳል ዮካን በመቃ ጀዳ መቅዳል ጀቹን tajaajila maqaan kennu yookiin maqaa bakka bu'uudhaan tajaajilli maqaan kennu kamuu kennuu kan danda'udha. የስም ምትክ እንደሚታወቀው ስምን ተክቶ ስም የሚሰጠውን አገልግሎት ሁሉ መስጠት የሚችል ነው ማለት ነው። ስለዚህ እነኚህ መቅዳላ ወይም የስም ምትክ የምንላቸው ደግሞ እነማን ናቸው? በዝርዝር እስቲ ልንገራችሁ። የመጀመሪያው እኔ በአፋን ኦሮሞ አነ ዮኪን አኒ ለምሳሌ አኒ በረቱዳ አኒ በረቱዳ አኒ ስሜን እኔን የተካው ማለት ነው። አኒ በረቱዳ ካል የስም ምትክ ነው። እኔ ተማሪ ነኝ ማለት ነው። ሌላው ደግሞ አሁንም መቅዳላ ከንጀኑኒ ኢሳ ማለት እሱ ማለት ነው። ኢሳ ኢሼን እሷ እነሱ ኢሳን ኑይ እኛ ማለት ነው። ስለዚህ የስም ምትኮችን ደግሞ በሶስት ነው የምንከፍላቸው። የመጀመሪያው ረመዲ ቶኮፋ ከንጀደመን አናፊ ኑይ አነ የቹን ነጠላ ቁጥር እኔ ማለት ነው። ኑይ ማለት ደግሞ ብዙ ፕሉራል ነምበር ማለት ነው። እኛ የምንለው እነኚህ ፈርስት ፐርሰን ናቸው። ሁለተኛ መደብ ወይም ደግሞ ረመዲ ለመፋ ከንጀደመን ሞ ዩ አንተ ወይም አንቺ አች ዮኪን ሲኢ የቹል ረመዲ ሰደፋ ከንጀኑን ሞ ኢሳ ኢሺ ፊ ኢሳን እሱ እሷ እነሱ የምንላቸው ደግሞ ሶስተኛ መደብ ነጠላ ቁጥርና ብዙ ቁጥር ናቸው ማለት ነው። እስቲ ለእያንዳንዱ ምሳሌ እኔ ለምሳሌ የመጀመሪያው አኒ ኤርቱዳ እኔ ረዥም ነን። ኑይ እኛ ማለት ነው። እኛ ተማሪዎች ነን። ኑቲ በረቶታ አት ዩ የምንለው አቲ ኤሰ ዴምታ አንተ ወይም አንቺ የት ነው የምትሄጂው ማለት ነው። ሶስተኛ መደብ ደግሞ ኢሼን በረቱ ዩኒቨርሲቲት እሷ የዩኒቨርሲቲ ተማሪ ናት። ኢሳ ወይም ኢኒ በረታ ኩታ ኩዳ ለማፋት እሱ የ12ኛ ክፍል ተማሪ ነው። ኢሳን መጋላ ፊንፊኔ ዴመን እነሱ ፊንፊኔ ወደ ፊንፊኔ ሄዱ ማለት ነው። ሶ አሁን ያየናቸው አና ኦካል አኒ አቲ ኑይ ፊ ኢሳን ኢሼን ኢኒ ከንጀኑ ኩኒን በመቀዳ ተጃጅለ መቃን ከኑ ደንደው ከሚዩ ከኑ ከንደንዳን jechuudha. Kanaafu namoonni bakka maqaa kan bu'an isaan kanneen በመቀ ጀናኒ jechuudha. እስካሁን ይሄንን ቪዲዮ ከተከታተላችሁ እውነትም አፋን ኦሮሞን በትክክል ተምራችኋል ማለት ነው። ቪዲዮ ከናም ጡሙራት ደገፈናኒ መቅዳላ ዮካን በመቀ ከንጀደሙ ሰና አደባሱ ደንደሰንት jechuudha. አሁን ያዘጋጀንላችሁ ነፃ ፒዲኤፍ እንዴት በቀላሉ ማግኘት እንደምትችሉ ልንገራችሁ። እዚህ ቪዲዮ ዲስክሪፕሽን ስር ያስቀመጥኩላችሁን የቴሌግራም ቻናል በመጠቀም የተዘጋጀላችሁን ነፃ ፒዲኤፍ ማግኘት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ።